እረተው ካሜራ ላይ ተከባበሩ። እረተው ካሜራ ላይ ተከባበሩ። ካሜራ ላይ ማለት ሀገር የሚያየው ነው። ተው ግድላችሁም እናንተ ከካሜራ ጀርባ ምን እንዲሆናችሁ የሚያውቅ ሰው የለም። እረተው ተከባበሩ። ሀይሚና ቡራ እረተው ተከባበሩ። ሀይሚዬ እረተው ተከባበሩ። ከሱም ብሶ ይመናጨቃሉ። ተይ እንጂ ሀይሚዬ ተከባበሩ እንዴ! ባልና ሚስት ማለት እኮ የሚከባበር ነው። ካሜራ ላይ ተከባበሩ እንጂ ቃላታችሁ ምንድን ነው? እረ ተከባበሩ። መከባበር አለባችሁ። እንደዚህ ላፊ ቃል እየተነጋገራችሁ የሚመጣው ብር ለምን ባፍንጫችሁ አይወጣም እንዴ? አድርሱላቸው። እንደዚህ ተከባብራችሁ ስሩ። ፕራንክ ከሆነ ተከባብራችሁ ስሩ። የምትናገሩትን ቃላት ጠብቁ እንዴ! ሀይሚ ተይ እንጂ እናት፣ ብሩኬ ተው እንጂ። ምን እየሆናችሁ ነው? የምትናገሩትን ቃላት ተከባበሩ እንጂ። ዛሬ ሱስ ከዚህ በኋላ አያገባኝም ብላ ቃሏን ሰጥታለች። ከዚህ በኋላ ታግያለሁ አያገባኝም እምቢ ብለዋል። ታግያለሁ ብላለች። ሱስ እንግዲህ ዛሬ ቃሏን ሰጥታለች። ሀይሚና ቡራ ካሜራ ላይ ተከባበሩ እንጂ። ሀይሚዬ እሳቱን ለምን ወዲ ውሃ አታረጊውም? የኔ እናት ምን አለ የእውነት። ኧረ ተው፣ ጥሩ አይደለም የእውነት። ካሜራ ማለት ሀገር የሚያየው ነው። አንቺ ውስጥሽ ጥሩ ሊሆን ይችላል፣ መልካም ልጅ ልትሆን ትችያለሽ። በአንዴ በታችን የምንነጋገረው ነገር ግን ያስጠላል በጣም። ርዕሳችሁን ጠብቁ። ሰላም፣ እንዴት ናችሁ? ደህና ናችሁ ሆይ? አቢ ነኝ በድጋሚ መጥቻለሁ። ዛሬም ቪዲዮ ሼር ተደርጓል በሱስ ቤት፣ አይታችሁታል ብዬ ተስፋ አረጋለሁ። ካላያችሁትም ደግሞ ያየሁትን ላስረዳችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አብራችሁ ይላላችሁ አመሰግናለሁ። በድጋሚ ከች ብያለሁ። በእውነቱ መከባበር የሚባል ነገር ጠፍቷል። የእውነት ሀይሚ ውስጥሽ ጥሩ ቢሆን የሚያይሽ ፈጣሪ እንጂ ሰው አይደለም። እኛ ሰዎች መለኪያችን አፋችን ነው፣ ምላሳችን ነው። ብሩኬም ቢሆን ሀይሚን ብትሆኝ ማንኛችንም ሰዎች ብንሆን መለኪያችን አፋችን ነው፣ ምላሳችን ነው። ይሄን ልታውቁ ይችላል። አሁን እኔ በምላሴ ሰውን እየተናገርኩ ሰውን ዝቅ እያረኩኝ የኔ መልካምነት ውስጤ ከሆነ ውስጤን አታውቁም። የምታውቁት ከአንደበት የሚወጣውን ነገር ነው። ዛሬ ሀይሚና ቡራ የተነጋገሩት ቃል በእውነት በጣም ነው የሚገርመው ማለት ነው። እና እሱም የሚናገረው እሷም የምትናገረው ከሱም ብሶ ደግሞ ይመነጫጨቃል ወይ ኧረ አይባልም። ተው ተከባበሩ። ኧረ ተው። እውነት ለመናገር እኔ ሀይሚን የሚሆን ቡራን ሁለቱም አድናቂ ነኝ። እኔ ሀይሚዬን በፊት የምማቃት እኔ እውነት በፊት ሀይሚን የእውነት ለመናገር እንዲሁ መቼ ነው ሀይሚዬ እንዲሁ ስታወራ ድምጿን በደንብ የምሰማው የምልበት ቀን ነበር፣ እውነት ለመናገር ማለት ነው። አሁን ላይ ግን ሁላቸውም ካሜራ ደቅ ነው አፍላፍ ያለፈ ቃላት መነጋገሩ ተገቢ ነው ብዬ አላስብም። ብትከባበሩ ጥሩ ነው። እናንተ ቀልድ ሊሆን ይችላል፣ ነገር ግን ካሜራ ላይ የምትነጋገሩት ቃል በጣም ይደብራል። የእውነት ይደብራል። ቃል ላይ የምታመጡት ነገር በጣም ይደብራል። ከሚባል በላይ ነው የሚደብረው። የእውነት ሀይሚና ቡራ እውነቴን ነው የምነግራችሁ። ሀይሚዬ እናት ምን አለ እሱ ሳት ቢሆን እንኳን አንቺ ውሃ ብትሆኝ ምን አለ? ብሩኬ እሷ ሳት እንኳን ብትሆን አንተ ውሃ ብትሆን አባቴ ምን አለ? የእውነት ምን አለበት? ኧረ እንደዚያ አትሆኑ። በዚህ የመጣው ብር ባፍንጫችሁ ይውጣ። ብር እኮ በአንድ እጃችን ይዘነው በአንድ እጃችን የሚጠፋ ነው። የእውነት ነው የምላችሁ። 100 ሺህ ብር 50 ሺህ ብር ብትይዙ በእጃችሁ ከሁለት ቀን አያልፍም። የእውነቴን ነው። እንደዚህ ሆናችሁ ደግሞ ራሳችሁን ዝቅ አድርጋችሁ ያመጣችሁት ገንዘብ ቢቀርባችሁስ? በጣም ይደብራል። የእውነት የምር ይደብራል። እንደዚህ አይነት ነገር ይደብራል። ብትተውት ብታቆሙት አሪፍ ነው። ወይ እኔ ዛሬ ሰቀጠጠኝ። ቪዲዮውን ራሱ እስከ መጨረሻ ማየትም ራሱ አልፈለኩም። ዛሬ አላየሁትም፣ ማየትም አልፈልግም። ምክንያቱም ምንም ሰላም የለም። በቃ ዛሬ እንኳን ሰላም ሆኖ ይመጣሉ ሲባሉ ጭራሽ አፍላፍ እየተካፈቱ መጡላችሁ ማለት ነው። ከሱም ብሶ ካንቺም ብሶ እንደዚህ ነው። እንዴት ባልና ሚስት እንዲህ ነው እንዴ? ፍቅረኛማ እኮ ተከባብሮ ነው እንዴ? አታውም እንዴ? ፍራንክ የሚሰሩ ሰዎችን ተከባብረው ሚዲያ ላይ የሚናገሩትን ቃላት ተጠባብቀው እኮ ነው እንዴ? ፍራንክ መስራት ከፈለጋችሁ የምትናገሩትን ቃላት ተጠባብቃችሁ ስሩ ፍራንካችሁን። አለቀ። የማትችሉ ከሆነ ፍራንክ አትስሩ። ተው አለቀ። እንደዚህ ዝላፊ ቃል እየተነጋገራችሁ ምንድነው ፍራንክ የምትሰሩት? ካንተም ብሶ ካንቺም ብሶ ካንተም ብሶ ካንቺም ብሶ ትመናጨቂያለሽ እንዴ? ትመናጨቃለህ እንዴ? ያስፈልጋል? አያስፈልግም? ይደብራል በጣም እንደዚህ አይነት ነገር። የምሬ ነው የምላችሁ። ስለዚህ ያደረጋችሁት ነገር ደስ አይልም። እውነት ደስ አይልም። ለእኔ ደስ አላለኝም እውነት ለመናገር። ሀይሚዬ ዝም ብለሽ ብታሳልፊው ምን አለ? ይሄት
የምሬ ነው የምልሽ። እኔ እውነት አንቺን እኔ አሁንም አክባሪሽ ነኝ። አሁንም እወድሻለሁ፣ አከብርሻለሁ። ብሩኬም እንደዛው አከብርሃለሁ፣ እወድሃለሁ። ግን ቃላታችሁ የምትጠቀሙት ቃላት የምትመላለሱት ቃላት በጣም በጣም ይደብራል፣ ይደብራል። አለቀ። ይደብራል። በጣም ነው የሚደብረው። የእውነት ቪዲዮውን ራሱ ውኝም አይልም። በቃ ይሄ ነው። የማትችሉ ከሆነ ሁለታችሁም ፕራንክ አትደራረጉ። አለቀ። ፕራንክ መደራረግ መተው፣ ይሄ ነው። አለቀ። ፕራንክ አትደራረጉ። ይህን የማትችሉ ከሆነ እንደዚህ አፍላፍ እየተካፈታችሁ ህዝብ እያየው ያ ቪዲዮአችሁን ሀገር ነው የሚያየው፣ ህዝብ ነው የሚያየው። ኧረ በእናታችሁ ተከባበሩ። በስማም በእውነት ተከባበሩ ነው። ህዝብ የራሱ ጉዳይ። እኛ ብር እናገኝ ከሆነ መብታችሁ ነው፣ አይመለከተንም። የእውነት አይመለከተንም። እንደዛ ከሆነ አላማችሁ፣ እንደዛ ከሆነ ነገራችሁ ይመቻችሁ። እኛ አይመለከተንም። አለቀ። እኛ ግን ሚዲያ ላይ የምትናገሩት ቃላት በጣም እየደበረ ነው። በጣም ከሱም ብሶ ካንቺም ብሶ። ትንሽ አትከባበሩ፣ ትንሽ ክብር አይኖራችሁም፣ ለራሳችሁ አታስከብሩ። ኧረ ይደብራል በጣም። በስማ የጨረቃ ፋሚሊዎች እንግዲህ የምታስተካክሉ ከሆነ በውስጥ የምታገኟቸው ሰዎች ካላችሁ ፕራንኩን መስራቱን ስሩ። ነገር ግን ሚዲያ ላይ የምትጠቀሙትን ቃላት አስተካክሉ በሏቸው። አለቀ። ፕራንኩን ከሆነ ስሩ፣ ችግር የለውም፣ ምንም ችግር የለውም፣ ስሩ በሏቸው። ነገር ግን የምትጠቀሙትን ቃላት ያስጠላል በሏቸው። የእውነት ያስጠላል በሏቸው፣ ንገሯቸው። የጨረቃ ፋሚሊዎች በውስጥ የምታገኟቸው ለምነ ብሩኬ የምጽፉላቸው፣ ለሃይሚ የምጽፉላት የምትደውሉላት አላችሁ አይደለም? ይሄ ከሆነ እናንተ እና አልሚ ለምሳሌ አልሚ ባክሽን ታገኛቸዋለሽ አይደል? አልሚ ንገሪያቸው፣ በእውነት ንገሪያቸው። የምትጠቀሙትን ቃላት አስተካክሉ በያቸው። ይደብራል፣ ለሰሚው ይደብራል። እንደማይከባበሩ ነው እየታየባቸው ያለ። እንደማይከባበሩ ተናንቀው እንዳለ ነው እየታየባቸው ያለው። ይሄ ከሆነ ደግሞ አስቸጋሪ ነው። በቃ ባልና ሚስት ፕራንክም ሲሰራ ተከባብሮ፣ እንዲያውም ሚስት ባሏን አሳልፋ ሚዲያ አያሰጥም፣ ባልም ሚስቱን አሳልፎ ሚዲያ ላይ አይሰጥም ለተሳዳቢ። አለቀ። ይሄንን ወቁ መጀመሪያ። እንደዚህ አፍላፍ እየተካፈታችሁ፣ እንደዚህ አፍላፍ እየተነጋገራችሁ በዚህ የመጣው ነገር ለምን በአፍንጫችሁ አይወጣም? እውነት ከሆነ ነገር በላይ አልፋችኋል። አሁን በጣም በጣም እውነት ጥሩ አይደለም። ከዚህ በላይ እኔ ምንም ልል አልችልም። በዛሬው ቪዲዮ በእውነት የተነጋገሩት ቃላት በጣም ነው እንትን ያለኝ የተሰማኝ። ማርያምን በጣም ነው የተሰማኝ። ለምሳሌ የብራዬ እናት ታያለች፣ ጋሻዬ ያያል፣ ብዙ ሰው ያየዋል ቪዲዮዎቻችሁን። ለምን ራሳችሁን ጠብቃችሁ አሰሩ? ለምን እንደዚህ አፍላፍ እየተካፈታችሁ ትሰራላችሁ? አይደብርም? ማርያምን ይደብራል። እኔ ለራሳችሁ ነው ምን አገባኝ፣ ግን ጥሩ አይደለም። መከበር ከአንደበት ይጠብቃል። በአንደበታችሁ እንደዚህ እየተካፈታችሁ እንከባበራለን እንዋደዳለን ብትሉ ምን ዋጋ አለው ለኛ? እናንተ ሊሆን ይችላል፣ ግን ከአንደበታችሁ የሚወጣው እኛ እንደማትከባበሩ ነው እያሳያችሁ ያላችሁት። ስለዚህ እግዚአብሔር ልቦና ይስጠን። ይሄንን ነው የምለው እኔ። እናንተ ደግሞ ሀሳብ ስጡበት በዚህ ቪዲዮ። የምሬ ነው የምላችሁ። ዛሬ ብሩኬ ጥሎ ሄደ። አልቻለም። ብሩኬ ጥሎ ሄደ። በእውነት አልቻለም። የምር አልቻለም። ዛሬ ብሩኬ በቃ መቆም ራሱ አልቻለም። ጥሎ ነው የሄደውና በጣም ጥሩም አይደለም። የምር በጣም እኔ ምን ልበላችሁ፣ እኔ ይሄ ነው ማለት አልችልም። ምክንያቱም ብትናገሩ ነገረኛ ነው የምትባሉት። ዝምታን መርጦ ቁጭ ማለት ይሻላል። አለቀ። ይሄ ነው። በኢየሱስ ምን ጉር ነው! በመድኃኒዓለም ከምንም በላይ ክብር ይበልጣል። ከብር በላይ ክብር ነው የሚበልጠው። ከአንዴ በታችን የሚወጣውን ነገር ለምን አንጠብቅ? በፈጣሪ